በብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሰላም እንዴናችሁ? አዳፊም ስታምስ ነጥብ አንዴ ዳርማቻችን ፉትቦል ካፌ ተጀምሯል። አላዛር አስገረምና ምሳር ቀለባቸው ከቴክኒሻን ቻይኖ ካይሎ ጋር በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳን አብናችሁ ቆይታ እናደርጋለን። ትናንትና የተደረጉ የምድብ ሶስተኛ ጨዋታዎች ነበሩ። ብራዚል አሸንፋለች ስኮትላንድም። ቪኒሺየስ ይሄኛው ዓለም ዋንጫ ይቀናው ይመስላል። ቢያንስ ጅምሩ ላይ በጣም ጥሩ ፐርፎርም እያደረገ ነው። ጎሎችን እያስቆጠረ ነው የሚገኘው። እስካሁን ድረስ 5 ግቦችን አስቆጥሯል። ቪኒሺየስ 4 አይደል? የመጀመሪያው ጨዋታ ላይ 1 ግብ አስቆጥሯል። አንድ አስቆጥሯል። ሁለተኛው ላይ ማለት ያስቆጥሯል። ትላንት 2 አስቆጥሯል። ብዙ ግቦችን ያስቆጠረ ይገኛል። የዚህ ዘመን ጋሪንቻ ነው ወይ ብራዚል የሚለውን ጉዳይ እናነሳለን። ከዛ ውጪ ግን ሌላውን ጉዳይ እናነሳለን። ቼልሲ ከኢንተር ተናጥቆ የሚያስፈራውን ማርኮ ፓሌስትራን እንመለከታለን። እንግዲህ በሻቢ አሎንሶ ስር የመጀመሪያ ፊርማውን ለማግኘት የተቃረበው ይመስላል ቼልሲዎች። ይህንን ጉዳይ እናነሳለን። ባርሴሎናና አትሌቲኮ ማድሪድ በአልቫሬዝ ጉዳይ እንግዲህ ብዙ ንትርኮች፣ አዳዲስ መረጃዎችን እየሰማን ነው የምንገኘው። ያው ሪያል ማድሪድ 150 አቅርቦ እንደነበር ይታወቃል። ለዚህ ተጫዋች እናነሳዋለን። ይህንን ጉዳይ አድማቻችን እስከ 4:30 ድረስ ከኛ ጋር አብራችሁ ቆይታ እንድታደርጉ ነው የምንጋብዛችሁ። እንዴት አደርካለሽ? እግዚአብሔር ይመስገን በጣም ደህና ነኝ። ምሳ እንዴት አደርሽ? እንዴት አለሽ? አለው እግዚአብሔር ይመስገን። ያው የተደረጉ ሌሊቱን የዓለም ዋንጫ የምድብ ሶስተኛ ጨዋታዎች ነበሩ። ሞሮኮ ሁለተኛ ሆና አልፋለች፣ ግን ከብራዚል ጋር ተመሳሳይ ነጥብ ነበራት። በጣም ጥሩ ጊዜ ያሳለፈች ይመስላል በምድቡ። ይሄኛው በእርግጥ ከበድ ብሏቸው ነበር። ይሄኛው ጨዋታ ከሄይቲ ጋር የተደረገ ጨዋታ ነው። ሄይቲ እንደምታውቂው ከዚህ ዓለም ዋንጫ ፈታኝ ብሔራዊ ቡድኖች መካከል አንደኛው አይደለም። በታሪኩም ለመጀመሪያ ጊዜ ነው የዓለም ዋንጫን ሲሳተፍ። በሁለት የተለያዩ አጋጣሚዎች መምራት ችለው ነበር። ጨዋታው 12 ደቂቃዎች እስኪቀሩት ድረስ ሁለቱ ቡድኖች አቻ ነበሩ። ያሲን ቦኖ ራሱ ላይ በኋላ ኢሲዶር ረፍት ከመውጣታቸው በፊት 1-0 ሌላ ጊዜ 2-1 መርተዋቸው ነበር። በኋላ ነው ራሂሚና ያሲን ጎሎቹን አስቆጥረው የሞሮኮ ብሔራዊ ቡድን በእርግጥ አቻም ቢወጣም ኖሮ ሁለተኛ ሆኖ ማለፉ አይቀርም ነበር። ግን ትላንትና አሸንፎ እንዳነሳሹ ከብራዚል ጋር አቻ ከመለየቱ በስተቀር ቀጥሎ ያሉትን 2 ጨዋታዎች አሸንፎ ወደ መጨረሻዎቹ 32 ቡድኖች ተሸጋግሯል። የዛሬ ያለፈው የዓለም ዋንጫ ላይ በጣም አስደናቂ ጉዞ ነበራቸው። በፈረንሳይ በግማሽ ፍጻሜ እስኪረቱ ድረስ ከአፍሪካ ብሔራዊ ቡድኖች መካከል በታሪክ የመጀመሪያው ግማሽ ፍጻሜ የደረሰ ቡድን ነበር። ይሄኛው ቡድን ላይ እኔ ኤቮሉሽን ያለው በእኔ በኩል ምሳያው ያለፈው የዓለም ዋንጫ በዋሊድ ሬግራጊ ስር የነበረው ቡድን በጣም ጥብቅ የሆነ የመከላከል አጫወት በተለይ ከትልልቆቹ ቡድኖች ጋር ይልቁን ከፖርቱጋልና ከስፔን ጋር በተደረጉ ጨዋታዎች ሁለቱንም ትልልቅ የአውሮፓ የእግር ኳስ ሀገራት በረቱበት ጊዜ በአነስተኛ የኳስ ቁጥጥር፣ በመልሶ ማጥቃት፣ በቆሙ ኳሶች፣ በተደራጀ የመከላከል አጫወት በጣም ጠለቅ ባለ ግን የመከላከል ቅርጽ ይጫወት የነበረ ቡድን ነው። የብራዚል ጨዋታም ላይ የስኮትላንድም ጨዋታ ላይ ደግሞ በዚህኛውም ጨዋታ ላይ እንዳየነው ግን አሁን እዚህኛው ጨዋታ ላይ 37% የኳስ ቁጥጥር ድርሻ ነበረው። ከሄይቲ ጋር ስለነበር ይጠበቃል። ግን እንዲህ አይነት የኳስ ሞኖፖሊ በሌሎችም ጨዋታዎች የታየ ነው። አማካይ ክፍሉ ላይ ከዚህ በፊት ብዙ ያነሳ ነው እና በትልልቆቹ ክለቦች የተፈለገ ያለው አዩብ ቦዋዲ የሚባለው ልጅ ይህንን ጨዋታ በእርግጥ አልጀመረም። ግን ኤላይኑዊ በተመሳሳይ በቴክኒክ ላቅ ያለ ተጫዋች ነው። ከሶፊያን አምረባት ጋር የተጣመረው እሱ ነው። ስለዚህ በጣም ጥራት ያላቸው አማካዮች ያሉት ቡድን በመሆኑ ምክንያት ከባለፈው የበለጠ የማጥቃት እግር ኳስ የሚጫወት ቡድን ሆኖ ያየነው ነው። ደግሞ አሁን ወደ ባየር ሚኒክ የሚዘዋወረው ሳይባሪ በጣም አስደናቂ ተጫዋች ነው። እዚህኛው ጨዋታ ላይ 1 አሲስት ሰጥቷል። ግን በተቀሩት ከብራዚልና ከስኮትላንድ ጋር በተደረጉ ጨዋታዎች ጎሎች አስቆጥሮ ነበር። ከፒኤስቪ አይንድሆቨን ጋር የደች ኤሬዲቪዜ ሻምፒዮን ነበር በተጠናቀቀው የውድድር ዘመን። ካልተሳሳትኩ በዛው በሆላንድ ነው የተወለደው። በሆላንድም ሰፊ የሞሮኮ የዲያስፖራ
ማህበረሰብ አለ እና ልክ እንደ ኑሰር ማዝራዊ ሁሉ እሱም ለሆላንድ ብሔራዊ ቡድን መጫወት ይችል ነበር በሆላንድ እንደመወለዱ ማለት ነው። ስለዚህ በጨዋታቸው በኩል ከባለፈው የዓለም ዋንጫ ፕሮግረስ አለ። በእርግጥ የምድብ ጨዋታዎች ላይ ነው ያለ ነው። ያኔ ምናልባት እነ ክሮኤሽያን፣ እነ ቤልጅየምን፣ እነ ፈረንሳይን፣ ፖርቱጋልን፣ ስፔንን አይነት በጣም ትልልቅ ብሔራዊ ቡድኖች በመቅጠማቸው ምክንያት ልክ እንደዚህ እንደ አንደርዶግ መጫወት ቀለል ብሎ ሊሆን ይችላል። በጥሎ ማለፍ ጨዋታዎች ላይ ከትልልቅ ቡድኖች ጋር የሚገናኙ ከሆነ ይሄ ስታይል እንዴት ነው ኢቮልቭ የሚያደርገው የሚለውን እናያለን። ግን ከአሰልጣኝ ለውጥ ጋር ከሞሐመድ ውሃቢ መምጣት ጋር ቡድኑ ባጫወቱም በተለይ በዓለም ዋንጫ የተለወጠ ይመስለኛል። በአፍሪካ ዋንጫው ዶሚናንት ቡድን ነበር፣ በዓለም ዋንጫው ግን የበለጠ ሪአክቲቭ ቡድን ነበር። ስለዚህ ስኬት ነው ወደ ሁለተኛው ዙር ማለፋቸው። ደግሞ ወደ ንጋት ላይ ደቡብ አፍሪካ ሌላኛውን ደቡብ ኮሪያን 1-0 አሸንፋለች። ማሴኮ ባስቆጠረው ጎል ማለት ነው። በዚህ ጨዋታ ላይ እንግዲህ ደቡብ አፍሪካ የጥሎ ማለፍ ፎርማት ሌላ ነው። ምክንያቱም በፊት 32 ሀገራት ነበሩ የዓለም ዋንጫ ላይ ይሳተፉ የነበሩት። ስለዚህ ከምድብ ስታልፊ ወደ መጨረሻዎቹ 16 ቡድኖች ነበር ታልፊ የነበረው። ለደቡብ አፍሪካ በታሪኩ የመጀመሪያ የኖካውት ውድድር ይባላል። እንደዛ ነው የሆነው። ከምድቡ አልፋ አጣቅም ደቡብ አፍሪካ አይ ቲንክ ከ1998ቱ የዓለም ዋንጫ ከፈረንሳይ ጋር ነበር የመጀመሪያ ጨዋታቸውን ያደረጉት። ከአፓርታይድ ጭቆና ከተላቀቀች በኋላ የአፍሪካ ዋንጫን አስተናገደች። 96 አሸነፈች ያንንም ውድድር። 98 የዓለም ዋንጫ ላይ ተሳተፈች። ግን በተሳተፈችባቸው የዓለም ዋንጫዎች ሁሉ ከምድቡ አልፋ አታውቅም ነበር። ለመጀመሪያ ጊዜ ከምድቡ አልፋለች በኡጎ ብሩስ አሰልጣኝነት። ከደቡብ ኮሪያ ጋር ነበር የተጫወቱት ዛሬ ሌሊቱን። በእርግጥ የደቡብ አፍሪካ ጉዳይ በተመለከተ ምናልባት አሁን በደቡብ አፍሪካ ባለው የጸረ ኢሚግሬሽን ሙቭመንት ምክንያት ይህንን የደቡብ አፍሪካ ቡድን ብዙ የማይወዱ ደጋፊዎች ያለው አሃማን ቤይ ወይም መሄድ አለባቸው የሚል ጋይቶን ማኬዚ የሚባሉ ፓትሪዮቲክ አሊያንስ ወይም ፒኤ የሚባል የፖለቲካ ፓርቲ አለ። ከ2023 ጀምሮ የደቡብ አፍሪካ ምርጫ ከመደረጉ አስቀድሞ እንዲህ አይነት መጤ የሚሏቸውን የሌሎች አፍሪካን ዜጎችን ሆስፒታሎችን እያጣበቡ ነው፣ የትምህርት ቤቶችን እያጣበቡ ነው፣ ለደቡብ አፍሪካ ሊሆኑ የሚገቡ የመንግስት ኢንፍራስትራክቸሮች ፋሲሊቲዎች በሙሉ በውጭ ሀገራት ዜጎች እየተያዙ ነው የሚል በውጭ ሀገራት ማለት በአፍሪካውያን፣ በኢትዮጵያውያን፣ በሌሎች ማለት ነው በጣም ከፍተኛ የሆነ ዜኖፎቢክ የሆነ ለመጀመሪያ ጊዜ አይደለም እንዲህ አይነት ነገር ስናይ እና የሚገርም ነው። ይሄ የፖለቲካ ፓርቲ አሁን በኋላ ምንድነው እንደ ኪንግ ሜከር ኤኤንሲ የአፍሪካን ናሽናል ኮንግረስ የሚባለው የሀገሪቱ ሲኒየር ኔልሰን ማንዴላ የነታቦ ምቤኪ ሌሎች ትልልቅ የጃኮብ ዙማ ደቡብ አፍሪካን የመሯት የሲሪል ራማፎሳ አሁን ያሉት ፕሬዚደንትም ፓርቲ ነው እንደሚታወቀው እና በደቡብ አፍሪካ የነጻነት ትግል ውስጥና የጸረ አፓርታይድ ትግል ውስጥ በጣም ትልቅ ድርሻ የነበረው የፖለቲካ ፓርቲ ነው። ሁልጊዜ በጥሩ ስሙ የሚነሳም ባይሆን ግን ደግሞ አሁን የጠቀስኳቸው ማኬንዚ የሚባሉት ሰው ይህንን አይነት ይውጡልን ደመስጎ የሚል ካምፔን ይዘው ጀምረው ደግሞ በጣም መጥፎ መልክ የሚይዝ ነው። አስታውሳለሁ ከ7 ከ8 ከ9 ከ10 ዓመት በፊት በጣም የብዙ ሰው ህይወት አልፎ እንደነበር አስታውሳለሁ። ከሀገራችን ለቀው ይውጡልን በሚለው ዘመቻ ግን ነገሩ በሀገሪቱ ውስጥ ያለ የፖለቲካ ስሜት ብቻ ሳይሆን አንደኛ እኚህ ሰው በኤኤንሲ በቂ ተጽዕኖ ለመፍጠር የሚያስችል የምክር ቤት መቀመጫ አሸንፎ የደቡብ አፍሪካ ፓርላማ ውስጥ ገብቷል። ሁለተኛ ደግሞ በሲሪል ራማፎሳ ሰውየው የደቡብ አፍሪካ የስፖርት ሚኒስትር ሆኖ ተሾመዋል። ስለዚህ ከብሔራዊ ቡድኑ ጋር ቀጥተኛ ግንኙነት አላቸው። እሱ ብቻ ሳይሆን የደቡብ አፍሪካ ብሔራዊ ቡድን ደጋፊዎችም ጭምር አንድ ተጫዋች አለ ለደቡብ አፍሪካ ብሔራዊ ቡድን መጫወት የለበትም በሚል ዘመቻ ሲደረግበት የቆየ ተጫዋች ኢሜ ኦኮን የሚባል ተጫዋች ተከላካይ ነው እና የተወለደው በደቡብ አፍሪካ ጆሃንስበርግ ነው። ከደቡብ አፍሪካዊት እናቱና ከናይጄሪያ አባቱ የሞተው በ5 ዓመቱ ነው። ወደ ናይጄሪያ ሄዶ አያውቅም ጭራሽ። የተወለደው እዚያው ነው፣ ያደገው እዚያ ነው። በአማተር ደረጃ ራንድበርግ ለሚባል ክለብ ሲጫወት ቆየ። በኋላ ለሱፐር ስፖርት ዩናይትድ በደቡብ አፍሪካ ፕሪሚየር ዲቪዚዮን ላለ ክለብ ፈርሞ የሚጫወት ተጫዋች ነው። ስለዚህ አባቱንም አያውቅም፣ ወደ ናይጄሪያም ሄዶ አያውቅም። ተወልዶ ያደገው እዛ ነው። የእግር ኳስም የሰውም እድገቱ እዛው ነው ያለው። እናቱ ደቡብ አፍሪካዊት ናቸው። ግን ደም ተቆጥሮ አባቱ ናይጄሪያዊ በመሆናቸው ምክንያት ከ5 ዓመቱ በኋላ ያላያቸው አባቱ ማለት ነው ለደቡብ አፍሪካ ብሔራዊ ቡድን መጫወት የለበትም የሚል ከፍተኛ ቀስቃሳ የሚያደርጉ የደቡብ አፍሪካ የባፋና ደጋፊዎች አሉ እና በዛ ምክንያት ከ10 ብሔራዊ ቡድኖች ምናልባት በሶሻል ሚዲያ ላይ ተከታትለሽ እንደሆን ለደቡብ አፍሪካ ብሔራዊ ቡድን ውጤት ግድ የሌላቸው ብዙ አፍሪካን ወንድሞች ደጋፊዎች አሉ እና
ቀዝቃዛ ስሜት አለ። ይህንን የደቡብ አፍሪካን ብሔራዊ ቡድን በተመለከተ ይሄ በቅርብ ጊዜ ያለው ፖለቲካሊ ዜኖፎቢክ የሆነ የውጭ ሀገር መጤ ጥላቻ በጣም በትኩረት የሳበ ትልቁ የአፍሪካ የፖለቲካ አጀንዳ ነው እና ከዚህኛው የዓለም ዋንጫ በፊት የደቡብ አፍሪካ ብሔራዊ ቡድን ላይ ጥላ ያጠላ 1 ነጥብ ነው። ማኬንዚ እንደ ጁሊየስ ማሌማ ካሉ ሌሎች የበለጠ የግራ ዘመን ፖለቲካን ከሚያንጸባርቁ ሰዎች ጋር ባላቸው ልዩነትም የሚታወቁ ናቸው። ግን በጣም በሚያስገርም ሁኔታ ለምሳሌ የደቡብ አፍሪካ መንግስት በአሜሪካ የእስራኤል ፖሊሲ ላይ እስራኤል ጋዛ ላይ ፈጽሟለች በሚባሉ ጥፋቶች ላይ በጣም ጠንካራ አቋም ያለው ከፊሊስጤማውያን ላይ ጄኖሳይድ ተፈጽሟል ብሎ የሚያምን ነው። ማኬንዚ ደግሞ ፕሮ እስራኤል የእስራኤል ደጋፊ ሰው ናቸው እና በቀጥታ የስፖርት ሚኒስትር ሆነው በእርግጥ በፌዴሬሽኑ ነው የሚመራው የደቡብ አፍሪካ ብሔራዊ ቡድን፣ ግን የስፖርት ሚኒስትሩም ምንም ጥያቄ የለውም ትልቅ ተጽዕኖ አለው እና ከዚህ ከዓለም ዋንጫው እየተደረገ በጣም እንዲህ አይነት ጥላ ጥልቶበታል። የእግረ መንገድ ለማንሳት ነው። በእርግጥ ግን ሊንክ ስላለው ነው የፖለቲካ ጉዳይ ብቻ ሳይሆን ሜዳ ውስጥ እየተፈጸመ ካለው ቡድኑ ላይ ቡድኑ ውስጥ ከሚጫወትን ተጫዋች በተመለከተም ጭምር ተጽዕኖ የሚያሳድር ዜኖፎቢክ የሆነ እንዲህ አይነት ሴንቲሜንት አለ። ከዛ ውጪ እንግዲህ ዛሬ ሌሊቱን የደቡብ አፍሪካ የብራዚል ብሔራዊ ቡድን እናነሳዋለን ከስኮትላንድ ጋር የተደረገውን ጨዋታ 3-0 አሸንፎ በ7 ነጥብ ከምድቡ ቀዳሚ ሆኖ አልፏል። ዳነሳሹ ምሳ ከሞሮኮ እኩል ነው። ሌሎች ጨዋታዎች ነበሩ ትላንትና ለኛ የበለጠ በሚስማሙ ጨዋታዎች የምድብ የመጨረሻ ጨዋታዎች በመሆናቸው ምክንያት በተመሳሳይ ሰዓት ነው ጨዋታዎች እየተደረጉ ያሉት። የስዊዘርላንድ ብሔራዊ ቡድንም ከምድቡ ቀዳሚ ሆኖ አልፏል። አስተናጋጇን አንደኛዋን አስተናጋጅ ካናዳን 2-1 ካሸነፈ በኋላ ማለት ነው። አንድ ትልቅ ኢምፕሬሽን ያሳየ ያለ ተጫዋች አለ ማንዛምቢ የሚባል ገና 20 ዓመቱ ነው። በፍራይቡርግ ነው የሚጫወተው። በዚህኛው የስዊዘርላንድ ብሔራዊ ቡድን ስብስብም በእድሜ ትንሹ ተጫዋች ነው እና ትላንትና ጎል አስቆጥሯል። ሁለተኛውን ጎል ግን ኤድዋርዶ ቫርጋስ ነበሩ የመጀመሪያውን ጎል አስቆጥሮ የነበረው። ከዛ በኋላ ግን የሁለተኛው አጋማሽ ላይ የካናዳ ብሔራዊ ቡድን ሪስፖንስ በጣም ኃይለኛ ነበር። በቂ የጎል እድል የፈጠሩ ይመስለኛል። አቻ ለመሆን የሚያስችል በቂ የጎል እድል ዴቪድ ጎል አስቆጥሮ ነበር፣ ግን ተጨማሪ ጎል ማስቆጠር አልቻሉም። ስለዚህ አልፈዋል ወደ ሁለተኛው ዙር። ሁለተኛው ሆነው ጨርሰው 4 ነጥብ ኖሯቸው በሄድ ቱ ሄድ ስለሚሻሉ ከቦስኒያ ማለት ነው በዛ አልፈዋል። ማሸነፍ አልቻሉም፣ ግን ቁም ነገር ወደ ሁለተኛው ዙር ማለፍ መቻላቸው ነው። ሌላኛው ጨዋታ ቦስኒያ ሄርዘጎቪና ከካታር ያደረጉት ጨዋታ ነው። ይሄ 3-1 ተጠናቋል። ኤዲን ዤኮ ቡድን አሸንፈዋል። ግን መጠበቅ አለባቸው የሚያሳልፍ ይመስላል ውጤታቸው። ነገር ግን መጠበቅ ያለባቸው ይመስላል ጥሩ ሶስተኛ ሆኖ ለማለፍ 4 ነጥብ አይ ቲንክ ከሞላ ጎደል የሚያሳልፋቸው ይመስለኛል። ግን 3-1 አሸንፈዋል ትላንትና። ዛሬ የሚደረጉ በርካታ ጨዋታዎች አሉ። የምድብ ሶስተኛ ጨዋታዎችን ነው እንግዲህ አሁን እያየን ያለ ነው ምሳ እንደሚታወቀው። ስለዚህ በጣም ክሪቲካል በሆነው ጊዜ ላይ ነው ያለ ነው። ዛሬ ሐሙስ ነው አይደል? ስለዚህ ኩራሳው ከኮት ዲቯር፣ ኤኳዶር ከጀርመን፣ ጃፓን ከስዊድን፣ ቱኒዚያ ከኔዘርላንድስ ወይም ከሆላንድ፣ ቱርክ ከዩናይትድ ስቴትስ፣ ፓራጓይ ከአውስትራሊያ ይጫወታል። ተመልሰናል አድማጮቻችን። አረፌም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቪኒን ጉዳይ እንመልከት። በብራዚል ብሔራዊ ቡድን ጥሩ ጊዜን እያሳለፈ ይገኛል። በምድብ ጨዋታዎች ጥያቄዎች ነበሩበት አይደል? በብራዚል ብሔራዊ ቡድን ብዙ ግቦችን አያስቆጥርም የሚል ነገር ግን በጣም ጥሩ አጀማመር ያደረገ ይመስላል። በ3 ጨዋታዎች 4 ግቦችን አስቆጥሯል። በሌሎች ግቦችም ላይ ይሳተፋል። ቪኒና እንመልከት ይህን ጉዳይ። ልክ ነው። እንግዲህ ዛሬ ሌሊት የብራዚል ብሔራዊ ቡድን ከስኮትላንድ ጋር ጨዋታውን አድርጎ 3-0 አሸንፏል። ይሄኛው የዓለም ዋንጫ ከሌሎቹ የዓለም ዋንጫዎች አንድ የሚለየው ነገር ትልልቅ ተጫዋቾች ፐርፎርም ያደረጉበት የሚጠበቁ ትልልቅ ተጫዋቾች ሁሉ ፐርፎርም ያደረጉበት የዓለም ዋንጫ መሆኑ ነው። ቪኒሽስ ከትልልቆቹ ተጫዋቾች መጀመሪያ የተጫወተው እሱ ነው። ከሞሮኮ ብሔራዊ ቡድን ጋር በተደረገው ጨዋታ ለብራዚል ብሔራዊ ቡድን ያቺን በጣም ግሩም ጎል አስቆጥሮ ነበር። ከዛ በኋላ በየሀገሩ ያሉ ትልልቆቹ ተጫዋቾች በዚህኛው የዓለም ዋንጫ የምድብ ጨዋታዎች ላይ
በጣም ግሩም ብቃት አሳይተዋል። የማጥቃት ተጫዋቾች የዓለም ዋንጫ ነው ቢያንስ እስካሁን ድረስ ከ3 በላይ ጎል በአቬሬጅ ይቆጠርበታል። ስለዚህ እንደዛ ማለት የሚቻል ይመስለኛል። ብዙ ጠብቀን ዲስአፖይንት ያደረገን ትልቅ ተጫዋች የለም። ይሄኛው የዓለም ዋንጫ ከመጣበት ጊዜ ያው በጣም አጭር ጊዜ ነው። በእርግጥ 2-3 ጨዋታዎች ናቸው የተደረጉት። የምር የዓለም ዋንጫ ወደ ጥሎ ማለፍ ምዕራፍ በምንደርስበት ጊዜ ምናልባት ትልልቆቹ ብሔራዊ ቡድኖች እርስ በርስ ሲገናኙ ወይም የበለጠ ኮንሲኩዌንሻል የሆነ ጨዋታ ላይ እናያቸዋለን። ግን እስካሁን ድረስ ትልልቆቹ ተጫዋቾች በሙሉ ልዩነት እየፈጠሩ ያሉ ሆነው እያየን ነው። ቪኒሽስም ለብራዚል ተመሳሳዩን ነገር ነው ያደረገው። እንደ ፐርፎርማንስ በእኔ ጀጅመንት በጣም አስደናቂ ፐርፎርማንስ የነበረ አይመስለኝም። ምናልባት አንቸሎቲ ወደ ብራዚል ብሔራዊ ቡድን ከመጡ በኋላ በጃፓን በፈረንሳይ ጨዋታዎች ላይ ቡድናቸው ጥሩ አልነበረም። የፓናማ ጨዋታ ላይ ጥሩ አልነበሩም። በኋላ በሰፊ ውጤት በሁለተኛው አጋማሽ እሳቸው ራሳቸው ታክቲካዊ እርማት ካደረጉ በኋላ ቡድኑ ብዙ ጎሎች አስቆጥሮ ቢያሸንፍም በመጀመሪያ አጋማሽ በፓናማ በሚያስገርም ሁኔታ ከ2-1 መሪነታቸው በስተቀር በብዙ የጨዋታው ገጽታዎች ላይ ተፈትነው ነበር። ሁለተኛው አጋማሽ ላይ አንድ አማካይ ከጨመሩና የቅርጽ ለውጥ ካደረጉ በኋላ ቡድናቸው ደህና ነበር። በዚህኛው የዓለም ዋንጫ የሞሮኮ ጨዋታ ላይ ጥሩ አልነበሩም። እንደምታስታውሹው ብዙ ሰዎችን አንደርዌልም ያደረገ ከብራዚል ከዚህ የበለጠ ጠበቀን ነበር እንዲሉ ያደረገ ነበር። ሁለተኛው ጨዋታ ለአስቴት ለመስጠት የሚመች አልነበረም። ከሄይቲ ብሔራዊ ቡድን ጋር ስለነበር የተጫወቱት። የትላንትናው ጨዋታ በንጽጽር ከአንቸሎቲ አጭር ጊዜ ኃላፊነት አንጻር የተሻለ ነው፣ ግን የውጤቱ እንደሚያሳየው አይነት ከፍተኛ ብልጫ የነበራቸው አይመስለኝም። ልክ ነው፣ የኤክስጂያቸው 4 ምናምን አካባቢ ነው። ስለዚህ ብዙ የጎል እድል ፈጥረው ነበር። ቢሆንም ጎሎቹ የተቆጠሩበት ሁኔታ ግን የስኮትላንድ ተጫዋቾችን ችሮታ እና ስጦታ ስህተቶች በመጠቀም የነበረ ነው። የመጀመሪያው ጎል ሲቆጠር ስኮት ማኬና ነበር በጣም ትልቅ ስህተት የሰራው። ኳሱን ክሊር አድርጋለሁ ብሎ ሲሞክር በቦርመዙ ራያን ፕሬሸር ውስጥ ነበር እና ስህተት እንዲሰራ ሆነ። ቪኒሽስ የመጀመሪያውን ጎል ገና በሁለተኛው ደቂቃ ያስቆጠረው ከእንደዚህ አይነት በጣም በግልጽ ከተፈጸመ የስኮትላንድ ተጫዋቾች ስህተት ነው። በኋላም እድለኛ ሆኑ። በእኔ አስተያየት ጎሉ ሊቆጠር ሊጸድቅ ይችል ነበር የሚል ግምት አለን። ጃክ ሄንድሪ ነው ሌላ ስህተት ሰርቶ የነበረው። የብራዚል ብሔራዊ ቡድን በጣም አደገኛ አልነበረም እስከዚህኛው አጋጣሚ ድረስ። ልክ ከውሃ እረፍት በፊት ነው ጃክ ሄንድሪ ስህተት የሰራው። ቪኒሽስ ሁለተኛ ጎል አስቆጥሮ ነበር። እሱ ነው በድጋሚ ፕሬስ አድርጎት የነበረው። በድጋሚ እሱም ክሊር ለማድረግ ሲሞክር ነው ስህተት የሰራው። በኋላ ቪአር ጎሉን ሽሮታል። ግን ለእኔ መጽደቅ የሚችል አይነት ጎል ነበር። በእርግጥ ቪኒሽስ ጎል አስቆጥሯል። የመጀመሪያ አጋማሽ ከማብቃቱ በፊት ሃትሪክ ሊሰራ የሚችልባቸው እድሎች ነበሩት። ሶስተኛ ጎል የተቆጠረው በብሩኖ ጊማራይሽ ነው። ሌላ የፕሬሲንግ ውጤት ነው፣ ግን አብዛኛውን ስራ ማቴዎስ ኩኛ ነው፣ ግን አብዛኛውን ስራ የሰራው ብሩኖ ጊማራይሽ ነው። በጣም ሰልፍለስ የሆነ የቡድን ተጫዋችነትን ያሳየበት። ራሱ ወደ ጎል መሞከር ይችል ነበር፣ ግን ለማቴዎስ ኩኛ ነው ኳሱን የሰጠው። ማቴዎስ ኩኛ ባለፉት 2 ጨዋታዎች የማንቸስተር ዩናይትዱ የማጥቃት ተጫዋች 3 ጎሎች ለብራዚል ብሔራዊ ቡድን አስቆጥሯል። ባለፈው 2 ጎሎች አስቆጥሮ ነበር ሃይቲ ላይ። እስከዚህኛው የዓለም ዋንጫ ድረስ ለብራዚል ብሔራዊ ቡድን 1 ጎል ብቻ ነበር ያስቆጠረው በጠቅላላው በሴሌሳው ተጫዋችነት። አሁን 4 አድርሶታል። 3ቱን ባለፉት 2 ጨዋታዎች ነው ያስቆጠረው። በጣም በታክቲኩ አስፈላጊ ተጫዋች ሆኗል አሁን ለአንቸሎቲ ቡድን ኩኛ። በኋላ ጥቂት ቆይቻ አነሳዋለሁ። እዚህ ጨዋታ ላይ ሌላው ትልቁ ክስተት የኔይማር ጁኒዮር ከጉዳት ተመልሶ የመጨረሻዎቹን 15 ደቂቃዎች መጫወት ነው። ኔይማር የዚህኛው የብራዚል ትውልድ ትልቁ ተጫዋች ነው፣ ምንም ጥያቄ የለውም። ባለፉት 15 ወይ 20 ዓመታት የብራዚል እግር ኳስ ያፈራው ትልቁ ባለ ተሰጥኦ ተጫዋች እሱ ነው። ወደ ዓለም ዋንጫ ከመምጣቱ በፊት የነበረውን ትኩረት እናውቃለን። ምሳ መመረጥ አለበት የለበትም የሚለው ትልቅ ጉዳይ ነበር። አንቸሎቲ ሪስክ ወስደው ተጫዋቹን ወደ ቡድናቸው ስብስብ አካተውታል እና ለመጀመሪያ ጊዜ መጨረሻዎቹን 15 ደቂቃዎች ትላንትና ተሰልፈው ሜዳ ውስጥ አይተነዋል ማለት ነው። በዚህኛው በዩናይትድ ስቴትስ ነበር ማኖ ሜኔንዜስ የብራዚል አሰልጣኝ በነበሩበት ጊዜ በሜት ላይፍ በሚባለው ስቴዲየም ለመጀመሪያ ጊዜ የብራዚልን ብሔራዊ ቡድን መለያ ለብሶ ከ16 ዓመት በፊት የተጫወተው። አሁን እንግዲህ ከ3 ዓመት በኋላ በ2023 ነበር ለመጨረሻ ጊዜ ለብሔራዊ ቡድኑ የተጫወተው። ከ980 ምናምን ቀን በኋላ ሜዳ ውስጥ ትናንትና አይተነዋል። የመጀመሪያዎቹ ለውጦች በተደረጉበት ጊዜ እሱ ሊሆን ይችላል የሚል ጉጉት ስለነበር ስቴዲየም ውስጥ የነበረውን የብራዚል ደጋፊዎች መጠበቅ ማስተዋል ይቻል ነበር። ግን ፋቢኞን እና ጋብርኤል ማርቲኔሊን ነው መጀመሪያ ቀይሮ ያስገቡት። ከዚያ በኋላ ነው እንግዲህ 15 ደቂቃ ሲቀረው ኔይማር በማቴዎስ ኩኛ ፈንታ ተተክቶ የገባው እና በስቴዲየም ውስጥ የነበረውን ኤክሳይትመንት ማየት ትችላለች። በኋላ ሲያለቅስ አየነው። ተቀይሮ ከገባ በኋላ ሶሻል ሚዲያውም ላይ ፖስት ያደረገውን ምስል አይተሹ እንደሆነ እያለቀሰ ያለውን ምስል ነው ያሳየው።
ጥቂት ቆይቼ ስለሱ ማነሳለሁ። ግን ስለ ቪኒሽስ የብራዚል ብሔራዊ ቡድን ወሳኝነት ማንሳት ያለብን ይመስለኛል። ከ2014 በኋላ የብሔራዊ ቡድኑ ዋና ፕሮታጎኒስት ወይ ዋና ተዋና የነበረው ለማለት ያስቸግራል። ኔይማር ልክ ነው፣ የዚያ ትውልድ ምርጥ ተጫዋች ነው። ግን ታስታውሽ እንደሆነ ወደ 2018ቱም የዓለም ዋንጫ ወደ 2022ቱም የዓለም ዋንጫ የ2022ቱ የዓለም ዋንጫ ላይ እንኳን ደህና ነበር። እንዲያውም በሱ በሜሲና በምባፔ መካከል በነዛ ወራት የነበረው የፔዤ ማጥቃት ውህደት ብዙ የጎል ማስቆጠር ሪከርዶች የተሻሻሉበት ሶስቱም ተጫዋቾች ከአስደናቂ ብቃት ጋር ወደዛ የዓለም ዋንጫ የመጡበት ወቅት ነበር። የ2018ቱ ላይ ግን ለዓለም ዋንጫ ይደርሳል አይደርስም የሚል ጭንቅ እንደነበር አስታውሳለሁ። በቻምፒየንስ ሊግ አንድ ጨዋታ ተጎዳ። የመጨረሻዎቹን 3 ወራት ገደማ አልተጫወተም። ስለዚህ ወደ ዓለም ዋንጫው በመጣበት ጊዜ በተሟላ ፊትነስ ላይ አልነበረም እና በሁለቱም የዓለም ዋንጫዎች ሁለት ጎሎች ብቻ ነበር ያስቆጠረው። በወረቀት ደረጃና በጽንሰ ሀሳብ ደረጃ ኔይማር የብራዚል ትልቁ ተጫዋች የነበረ ቢሆንም ነገር ግን ራሱ በ2014 ብራዚል ባስተናገደችው የዓለም ዋንጫ በዛ የኮሎምቢያ ጨዋታ ዙኒጋ በሚባለው ተጫዋች ጥፋት ተፈጽሞበት እስኪጎዳ ድረስ በተዋጣለት ፎርም የተገኘበት ሌላ የዓለም ዋንጫ አልነበረም። ያ የዓለም ዋንጫ ግን ስፔሻል የዓለም ዋንጫ ነበር። እስከዛ ጨዋታ ድረስም 4 ጎሎች አስቆጥሮ ነበር። 4ቱም በምድብ ጨዋታዎች የተቆጠሩ ናቸው። ግን በሌሎች የጥሎ ማለፍ ጨዋታዎች ከቺሌ ጋር በነበረው የሁለተኛው ዙር ጨዋታ፣ ከኮሎምቢያ ጋር በነበረው የሩብ ፍጻሜ ጨዋታ በጣም አስደናቂ ነበር። ለዛ ነው ከጀርመን ጋር እንደ ትልቅ ጦት ተደርጎ ተቆጥሮ የነበረው። ግን ያለፉት 2 ጨዋታዎች ላይ ትልቅ ተጫዋች ቢሆንም እና ቤስት ፐርፎርሚንግ ተጫዋች ከብራዚል ተጫዋቾች መካከል እሱ የነበረ ቢሆንም በተለያዩ ምክንያቶች ዓለም ዋንጫው ላይ በተዋጣለት ሁኔታ ጥሩ ተጫውቷል ለማለት ያስቸግራል። የቪኒሽስ የዚህኛው ፎርም ግን በ12 ዓመት ውስጥ የብራዚል ብሔራዊ ቡድን ምርጡ የማጥቃት ተጫዋች ቢያንስ የሚያስብለው ነው። ምክንያቱም ካሁኑ 4 ጎሎች አስቆጥሯል። በእያንዳንዱ ጨዋታ ጎል አስቆጥሯል። በ3ቱም የምድብ ጨዋታዎች 4 ጎሎች አሉት። ሜሲ ብቻ ነው ከሱ የበለጠ ጎል ያስቆጠረው ማለት ነው። ሌሎች ጎል ያስቆጠሩ ተጫዋቾች 4 ጎሎች ያስቆጠሩ ተጫዋቾች አሉ። ምባፔ፣ ሃላንድ፣ ባሎጉን፣ ሌሎችም በርካታ 4 ጎሎች ያስቆጠሩ ተጫዋቾች አሉ። በጣም ጥሩ አጀማመር ነው ያደረገው። በብራዚል የዓለም ዋንጫ ታሪክም በምድብ ጨዋታዎች 4ኛ ጎል ያስቆጠረ 4ኛው ተጫዋች ብቻ ነው። ጃይርዚኖ፣ ሮማሪዮ፣ ሮናልዶ፣ ሪቫልዶ ብቻ ናቸው ይህንን ያደረጉት። በሁሉም የምድብ ጨዋታዎች ጎል አስቆጥረው እንዲህ አይነት አጀማመር ያደረጉ። ይሄ ማለት ልክ ኔይማር ከ12 ዓመት በፊት ያደረገው አይነት አጀማመር ማለት ነው እና የካርሎ አንቼሎቲ መምጣት ለሱ በጣም በጎ ዜና ነው። ምክንያቱም ቪኒሽስ በሪያል ማድሪድ በነበረበት ጊዜ በአንዳንዶቹ ሲዝኑ በቻምፒየንስ ሊግ ባሸነፉባቸው ሲዝኖች በተለይ የዓለም ምርጥ ተጫዋች የመሰለባቸው የነበረባቸው ቢያንስ የዓለም ምርጡ የማጥቃት ተጫዋች የነበረባቸው በጣም ጠንካራ ሲዝኖች ያሳለፈባቸው ወቅቶች ነበሩ። ግን ያንን ብቃት በብራዚል ብሔራዊ ቡድን ያለፈው የ2022 የዓለም ዋንጫ የሚሆን ከቻምፒየንስ ሊግ ድል መልስ ነው ወደዛ የዓለም ዋንጫ የሄደው። በእርግጥ ያኔም ኔይማር ነበር ትልቁ ተጫዋች ተደርጎ ይቆጠር የነበረው እና በሌሎችም በኮፓ አሜሪካም በብራዚል ብሔራዊ ቡድን የማጣሪያ ጨዋታዎችም ላይ በክለብ እግር ኳስ የሚያሳየውን ፐርፎርማንስ ለመድገም በጣም ይቸገር ነበር። ከአንቼሎቲ መምጣት በኋላ ግን ልዩነቱን በግልጽ ማየት ይቻላል። አሁን የብራዚል ብሔራዊ ቡድን 7 ጎሎች ነው ያስቆጠረው በዚህኛው የዓለም ዋንጫ በ3ቱ የምድብ ጨዋታዎች 5ቱ ላይ በቀጥታ ተሳትፏል። 4 ጎሎች አስቆጥሯል። አንድ የመጨረሻ ኳስ አቀብሏል። ባለፈው ማቴዎስ ኩኛ ላስቆጠረው ጎል አንዱን አሲስት የሰጠው እሱ ስለሆነ ተጽዕኖ በግልጽ የሚታይ ነው። ከ7ቱ ጎሎች 5 ውስጥ ትልቅ ኮንትሪቢሽን አለው። አንዳንዶቹ ጎሎች ደግሞ የእሱን ኢንዲቪጁዋል ኢምፕሮቫይዜሽን የእሱን የግል ክህሎት የሚያሳዩ ጎሎች ናቸው። በተለይ ከሞሮኮ ጋር ያስቆጠረው ጎል ማለት ነው። ደግሞ አሁን ከራፊኛ መጎዳት በኋላ ራፊኛ በጥሎ ማለፍ የመጨረሻዎቹ ምዕራፎች ላይ ሊደርስ ይችላል እየተባለ ነው። ግን ያው ባለፈው በሄቲ ጨዋታ ላይ ተጎድቶ ከሞላ ጎደል የዓለም ዋንጫው አብዛኛው ጉዞ ሊያመልጠው ይችላል። አሰልጣኝ ካርሎ አንቼሎቲ ወደ ዓለም ዋንጫው በሚመጡበት ጊዜ ቡድናቸው መገንባት የፈለጉት በሁለቱ ተጫዋቾች ላይ ነው ሲባል ነበር። በሪያል ማድሪድና በባርሴሎና ወሳኝ ተጫዋቾች ናቸው። ስለዚህ ሎጂካል ናቸው ያንን በማድረጋቸው ምክንያት አላቸው። ያንን ያደረጉበት ምክንያት ሁለቱም በጣም ድንቅ ጊዜ በሪያል ማድሪድና በባርሴሎና ባለፉት ጥቂት ሲዝኖች በማሳለፋቸው ምክንያት ማለት ነው። ግን የራፊኛን መጎዳት ተከትሎ አሁን ያለምንም ክርክር የቡድኑ ዋናው ተጫዋች ወደ መሆን ተሸጋግሯል። የበለጠ ኃላፊነቱ ከፍ ብሏል። ራያን ተክቶት ገብቷል። ግን ራያንን ከ6 ወር በፊት አናውቀው የቦርንመዝም ተጫዋች ነው። ስለዚህ ብቅ እያለ ያለ ብዙ ተስፋ የሚጣልበት ወጣት ተጫዋች ቢሆንም ሱፐርስታር ነው ለማለት ያስቸግራል። ሌላ ባይጎዳ ኖሮ የእሳቸው ፕላን ኤ ውስጥ ነበር ሲባል የነበረው ኤስቴቫኦ ነው። ኤስቴቫኦም በጉዳት ምክንያት ከዚህ ዓለም ዋንጫ ውጪ ነው። በሪያል ማድሪድ በጣም ትልልቅ ከምባኮቻቸው ውስጥ መሪ ተዋናይ የነበረው ሮድሪጎ ነበር። ሮድሪጎም
ይህ ዓለም ዋንጫ አልፎታል። እነዚህ ሁሉ ድምር ምክንያቶችና ኔይማር አሁን ባለበት ሁኔታ ያለምንም ጥርጥር ቪኒሽስ የበለጠ ዋናው ሰው እንዲሆን አድርጎታል። ያንን የዋና ሰው ኃላፊነት በሚገባ እየተወጣ ነው። ሲጀመር አካባቢ በነዛ ሁለቱ ከክሮኤሽያና ከፈረንሳይ ጋር ባደረጓቸው ጨዋታዎች ጥሩ አልተጫወተም ነበር። ግን በአሰልጣኝነት የአንቸሎቲ መሾም በሪያል ማድሪድ ለሱ ትራንስፎርማቲቭ እንደነበረ ሁሉ በቃ ሌላ ተጫዋች እንዳደረገው ሁሉ የባሎንዶር እጩ እንዳደረገው ሁሉ የቻምፒየንስ ሊግ ፍጻሜዎች ጎል አስቆጣሪ እንዳደረገው ሁሉ በብራዚል ብሔራዊ ቡድንም ተመሳሳይ አይነት ጥቅም እያገኘ ያለ ይመስላል። አሁን የትላንትናውን ጨዋታ የስኮትላንድ ጨዋታ ፍጻሜ ላይ ሂት ማፑን እያየሁት ነው፣ ወይም ታች ማፑን የትኛው የሜዳ ስፍራ ላይ ነው ብዙ ጊዜ ያሳለፈው የሚለው እንዲሁ በወረቀት ደረጃና በመርህ ደረጃ የብራዚል ብሔራዊ ቡድን የግራ ክንፍ ተጫዋች ይመስላል። ግን ሂት ማፑን ብታይ ወይም ሜዳ ውስጥ የትኛው የሜዳ ስፍራ ላይ ነው ብዙ ጊዜ ያሳለፈው ብትይ ልክ የ9 ቁጥር ተጫዋቾች ቦታ ላይ የሚገኙበት ቦታ የብራዚል ብሔራዊ ቡድን ሞስት አድቫንስድ ተጫዋች የሆነ የበለጠ ለተጋጣሚ ቡድን ሳጥንና ጎል ተጠግቶ የሚጫወተው ተጫዋች እሱ ሆኗል። የግራ ክንፍ ተጫዋች ነው እንዲሁ በመርህ ደረጃ። ግን በሊቨርፑል ልክ ሞሐመድ ሳላህ እንዲሁ የቀኝ ክንፍ ተጫዋች ይምሰለን እንጂ ከሁሉም የቡድኑ ተጫዋቾች በላይ ወደፊት ተጠግቶ የሚጫወተው የማጥቃት ተጫዋች ሆኖ እናየው ነበር። ያ አይነት ነጻነት ነበር። ዝም ብሎ ነው የቀኝ ክንፍ ተጫዋች የሚባለው። ልክ ነው ከቀኝ ይነሳል፣ ግን ብዙ ጊዜ የተጋጣሚ ቡድን የመሀል ተከላካይና የቀኝ መስመር ተከላካይ በሚገኙበት ክፍት ቦታ ብዙ ጊዜ ኢንሳይድ ፎርዋርዶች የሚባሉ ተጫዋቾች የበለጠ ወደ ውስጥ ገብተው የሚጫወቱ በ9 ቁጥርና በግራ ክንፍ ተጫዋች ቅልቅል ያሉ ተጫዋቾች ሀፍ ስፔስ በሚባለው የሜዳ ስፍራ ላይ ብዙ ጊዜ እንደሚገኙ አይነት ማለት ነው እና በተለይ ደግሞ ባለፉት 2 ጨዋታዎች የማቴዎስ ኩኛ የመጀመሪያ አስተላለፍ ውስጥ መገኘት 9 ቁጥር ነው። ማቴዎስ ኩኛ 9 ቁጥርም ነው በእርግጥ የሚለብሰው እና በግራፊክሱ ላይ 9 ቁጥር ሆኖ ነው የሚጀምረው። ግን እንደሚታወቀው ማቴዎስ ኩኛ 9 ቁጥር ሆኖ መጫወት የሚችል ተጫዋች ቢሆንም የሚና ኢንተርፕሪቴሽኑ ግን የመጀመሪያውን የሞሮኮን ጨዋታ ከጀመረው ከኢጎር ቺያጎ ለምሳሌ በጣም የተለየ ነው። ኢጎር ቺያጎ ደንበኛ ክሮሶች የሚያጠቃ ከግዙፍ የመሀል ተከላካዮች ጋር የሚታገል የሳጥን ተጫዋች ደንበኛ ታርጌት ማን ተደርጎ የሚቆጠር ነው። ማቴዎስ ኩኛ ግን እንደዛ አይደለም። የ10 ቁጥር ባህሪ ያለው ነው። ማንቸስተር ዩናይትድም 10 ቁጥር በፈለገበት ጊዜ ነው ለዛ ሩበን አሞሪም ኢንፎርሜሽን ያስፈረመው። ከአጥቂ ጀርባ ሲጫወት የበለጠ አደገኛ የሚሆን ተጫዋች ነው። እንዲያውም በወልቭስ የመጨረሻው ሲዝን ላይ ከስትራንድ ላርሰን ጋር ነበር አብሮ የተጫወተው እና ምንድነው ኦፍ ዘ ስትራይከር እንደሚል ከሌላ አጥቂ ጎን ሲጫወት የበለጠ አደገኛ የሚሆን እንጂ ብቻውን ከፊት 9 ቁጥር ሆኖ የ9 ቁጥር ሙቭመንቶች የሚያደርግ ተጫዋች አይደለም። ግን ይሄ ምን ሆነ ልክ በሪያል ማድሪድ የመጨረሻው የካረም ቤንዜማ የውድድር ዘመን ላይ እንዳየ ነው አይነት። አሁን ቤንዜማን 9 አንለው በመጨረሻዎቹ አመታት የ9 ቁጥር ጎሎች አስቆጥሮ እንደነበር እናስታውሳለን። የባሎንዶር አሸናፊ በነበረበት ጊዜ 47 ጎል በአንድ ሲዝን ያስቆጠረበት ሲዝን ነበር። ግን ቤንዜማ ሁሉ ጊዜ የ9 ቁጥርና የ10 ቁጥር ቅልቅል ፋሲሊቴተር ነው። ወደ ኋላ ይመለሳል፣ በቡድኑ የማጥቃት ግንባታ ውስጥ ይሳተፋል፣ አብረውት ለሚጫወቱ የክንፍ ተጫዋቾች ነጻነት ይሰጣል፣ ስፔሶች ይይዛል፣ ከኳስ ውጭ የመከላከል ኃላፊነቱን ይወጣል። አሁን ማቴዎስ ኩኛና ቤንዜማ ፍጹም አንድ አይነት ተጫዋቾች አይደሉም፣ ግን ከሞላ ጎደል ሁለቱንም በአንድ አይነት የሚና ምድብ የምንበይናቸው ይመስለኛል። 9 ቁጥር እና 10 ቁጥር መሀል ያሉ 9 ተኩል ይሏቸዋል ሰዎች በልማድ። እኔ ቤንዜማን ፌክ 9 ነው ምለው። ለነገሩ ደንበኛ 9 ቁጥር የሳጥን 9 ቁጥር አይመስለኝም። ምንም እንኳ ሮናልዶ ናዛሪዮን እንደ ትልቅ ሞዴል እያደረገ ቢያድግም እና በጣም ኳስ ይችላል በልማድ የምንለው አይነት ተጫዋች ቢሆንም ግን ሲጫወት እንደዛ አይደለም የሚጫወተው። በጣም ጠለቅ ያለ የሜዳ ዞን ይዞ ይጫወታል። በጣም እድሜው ገፍቶ ሳይቀር 34 ዓመቱም ላይ ሳይቀር እንደዚህ አይነት ሚና ነበር ይወጣ ነበር። ይሄ ደግሞ ለቪኒሽስ ተመችቶት ነበር። ቪኒሽስን ወደ ኮከብነት ያስፈነጠረው አንደኛው ምክንያት እንደ ቤንዜማ ካለ ሰልፍለስ ከሆነ የቡድን ተጫዋች ጋር አብሮ በመጫወቱ ምክንያት ነው። ግን ይሄ ለብዙ ተጫዋቾችም ተመሳሳይ ጥቅም ይሰጥ ነበር። ለምሳሌ ክርስቲያኖ ሮናልዶ ወደ ጎል አስቆጣሪነት የተሸጋገረው ማንቸስተር ዩናይትድ ውስጥ በነበረበት ጊዜ ነው። ማንቸስተር ዩናይትድ ግን ያኔ አንድ ሽግግር አድርጎ ነበር። ፊክስድ የሆነ ክሮስ የሚጠብቅ እንደ ሩድ ቫን ኒስተልሮይ አይነት የሳጥን 9 ቁጥርን አስወጥቶ ሉዊስ ሳህን ነበር ያስፈረመው። ሰዎች ይረሱታል የሳህን አስተዋጽኦ። በተለይ በ2006-7 የውድድር ዘመን አስቀድሞ ነው ነበር የመጣው። ግን ከቫን ኒስተልሮይ በኋላ ብቸኛው 9 ቁጥር ሆኖ መጫወት የጀመረው ያን ጊዜ ነው። ግን ሳሃ ከሳጥን ለመውጣት ፈቃደኛ የሆነ ወደ ግራም ወደ ቀኝም የሚሄድ ጠለቅ ያለ ቦታ የሚይዝ አይነት ከፍተኛ ሙቭመንት ያለው 9 ቁጥር ሆኖ ነው። ፍጹም ከቫን ኒስተልሮይ ይለያል። ከሱ የሚና እየቀነሰ መምጣት በኋላ ጉዳትን ብዙ ያስቸግረው ነበር። ካርሎስ ቴቬዝና ሩኒ ነበሩ። ሁለቱም ኃይለኛ ሞቢሊቲ ያላቸው ተጫዋቾች ናቸው።
ከእንደዚህ አይነት ተጫዋቾች ጋር መጫወት ደግሞ ለክንፍ ተጫዋቾች ይመቻል፣ ምንም ጥያቄ የለውም። እና ወደ ሪያል ማድሪድም ከሄደ በኋላ ደግሞ ለምሳሌ ከኢጓይን ይልቅ ጎንዛሎ ኢጓይን የበለጠ የሳጥን 9 ስለሆነ ከሱ ይልቅ ከቤንዜማ ጋር መጫወት የበለጠ ይስማማው ነበር። በክርስቲያኖ ሮናልዶ የእግር ኳስ ህይወት ብዙ አሲስት የሰጠው ተጫዋች ቤንዜማ ነው። ለምሳሌ ጥሩ ፋሲሊቴተር ነው ማለት ነው። በሪያል ማድሪድም ቪኒሽስ የዚሁ አይነት የቤንዜማ አይነት ተጫዋች ተጠቃሚ ነበር። በብራዚል ብሔራዊ ቡድን ደግሞ ይህንን አይነት ተመሳሳይ ኃላፊነት ማቴዎስ ኩኛ መጫወት ጀምሯል። አንደኛ ያው አሁን ራሳቸው ከትላንትናው ጨዋታ በኋላ ተናግረውታል። ከኳስ በምናጣበት ጊዜ እንዲያርፍ እንፈልጋለን ብለው ማለት የመከላከል ግዴታ የለበትም። አይ ቲንክ በብራዚል ብሔራዊ ቡድን ውስጥም ስታይ ከኳስ ውጪ ብዙ የመከላከል ጫና የሌለ ትላንት ፕሬስ ያደርግ አይተነዋል። የብራዚል ብሔራዊ ቡድን ከሶስቱም ጨዋታዎች የተሻለ ከሁለቱ አስቀድመው ከነበሩ ጨዋታዎች የተሻለ ፕሬስ ያደርግ ያየነው ትላንትና ነው። እንዲያውም መዋቅራዊ ለውጥ የፎርሜሽ በተለይ በፕሬሲንግ ጊዜ በሃይ ዲፌንሲቭ ብሎክ በሚጫወቱበት ጊዜ ላይ ፕሬስ ያደርጉ የቅርጽ ለውጥ አድርገዋል። በፊት 4-4-2 ነበር፣ አሁን ለውጥ አድርገዋል። ካሰሚሮ ከአራቱ ተከላካዮች ፊት ይሆናል። ስለዚህ 4-1 ነው የመጨረሻው መስመር። ከዛ ግን 3-2 ነው፣ 4-1-3-2 አይነት ሼፕ አለው። ስለዚህ የተጋጣሚ ቡድን በሶስት ተከላካዮች ቢልድ እያደረገ ለመውጣት ቢሞክርም በቂ ቁጥር አለው ማለት ነው። የብራዚል ብሔራዊ ቡድን የስትራክቸር ለውጥ አድርገዋል፣ የተሻለ ፕሬስ አድርገዋል ትላንትና። ብዙዎቹ አደገኛ አጋጣሚዎችም ኢቭን አንዳንዶቹ ጎሎችም የተቆጠሩት በፕሬሲንግ ነው ከሶስተኛው ጎል የቪኒሽስ ጎል በስተቀር ሌሎቹ የፕሬሲንግ ውጤቶች ናቸው። የማቴዎስ ኩኛም ጎል የቪኒሽስ የመጀመሪያውም ጎል እና ቡድኑ በተለይ ከኳስ ውጭ በሚከላከልበት ጊዜ ማቴዎስ ኩኛ ቨርሳታይል ተጫዋች ነው። ወደ ግራ መሄድ ይችላል፣ ጠለቅ ማለትና አራተኛ አማካይ መሆን ይችላል። ጠለቅ ያሉ ዞኖች ይዞ ለመጫወት የሚያስችል ቴክኒካዊ ክህሎትም የጨዋታ መረዳትም አስተውሎትም ያለው ተጫዋች በመሆኑ ምክንያት ግን ደግሞ ቪኒሽስ እንዳልኩት የበለጠ ሴንተር ነው። አሁን በዚህ ኃላፊነቱ ምክንያት የበለጠ ወደ ሳጥን ተጠግቶ ይጫወታል። አሁን ደግሞ ሌላ ተጫዋች ልክ እንደ ራፊኛ አይነት ራሱም ብዙ ጎል ማስቆጠር የሚችል አይነት ተጫዋች ቦታ ይጋራው ራያን ነው። ራያን የበለጠ ክላሲክ የክንፍ ተጫዋች ነው። ስለዚህ የበለጠ ሳጥን ውስጥ የሚገኝበት እድል አግኝቷል። ያ ማለት ግራው ይከፈታል። ስለዚህ ማቴዎስ ኩኛ ወደ ግራ ይወጣል። ያንን አይነት ለቪኒሽስ ሽፋን የመስጠትም አይነት ኃላፊነት የሚወጣ አይነት በጣም አስፈላጊ ታክቲካዊ ተጫዋች ይመስላል እና ለቪኒሽስ ተመችቶታል። ይሄ ሁሉ በክለብ እግር ኳስም ከዚህ በፊት ሰርቶ የነበረ በአንቼሎቲ እንዲያድግ ተጫዋቹ እንደ ተጫዋች በጣም እንዲሻሻል አድርጎት ነበር። አሁንም ተመሳሳይ ነገር ማየት ይቻላል በዚህኛው የብሔራዊ ቡድን ኃላፊነቱ ማለት ነው እና ስህተት እንዲሰሩ የስኮትላንድ ተጫዋቾች ማስገደድ የሚችል ፕሬሲንግ ነበራቸው በዚህ ጨዋታ ላይ። ስለዚህ እንደዚህ አይነት ልዩነት ይታያል። አሁን እንዳነሳሁት በዓለም ዋንጫም ከሮናልዶ 2002 ካደረገው ጅማሬ በኋላ እንደዚህ የተዋጣለት የዓለም ዋንጫ አላደረገም የብራዚል የትኛውም ተጫዋች ማለት ነው እና ኔይማር መጥቷል። ኔይማር ቢመጣም ግን የብራዚል ብሔራዊ ቡድን ዋና ሰውነት ይረከባል ማለት አይደለም። ወይም ዋናው የብራዚል ብሔራዊ ቡድን ተጫዋች ቪኒሽስ ነው፣ ጥያቄ የለውም። ኔይማር እየተቀየረ ከመግባት በስተቀር ጨዋታዎች ይጀምራል ብዬ አልገምትም እስከ ዓለም ዋንጫው ፍጻሜ ድረስ። እንደዚህ አይነት ኃላፊነት የሚረከብ አይመስለኝም። ምክንያቱም ከ900 አስቀድም 919 ቀን በኋላ ነው ከ918 ቀን በኋላ ነው ተመልሶ የተጫወተው። ከተጠራም በኋላ ጉዳት ገጥሞት ነበር። እዚህ ጨዋታ ለ15 ደቂቃ ነው የተጫወተው። ኳሊቲው ማየት ትችላለች። መቼስ የኔይማርን ችሎታ ተጠራጥረን አናቅም። ነገር ግን ፊትነሱ ግን ለጨዋታ ለመጀመር የሚያስችለው አይመስለኝም እና ለዚህኛው የብራዚል ብሔራዊ ቡድን ከጋሪንቻ ጋር ሰዎች እንዲያነጻጽሩት ምክንያት የሚሆንበት አንደኛው ምክንያት እንግዲህ ሰዎች የተለያዩ ብያኔዎች አሏቸው። የትኛው ተጫዋች ነው የበለጠ የግል ተጽዕኖ የጎላበት የዓለም ዋንጫ ድል በሚል ሲጠቀስ ሁለት የሚጠቀሱ የዓለም ዋንጫዎች አሉ። ብዙ መጥቀስ እንችል ይሆናል፣ ግን ለምሳሌ ሁለቱ ዋናዎች ናቸው። 1962 የዓለም ዋንጫ በቺሌ በተደረገበት ጊዜ የማኔ ጋሪንቻ ተጽዕኖ፣ 1986 የሜክሲኮ የዓለም ዋንጫ ላይ የዲዬጎ አርማንዶ ማራዶና ተጽዕኖ። መቼስ የቡድን ስፖርት ነውና በመጨረሻ አንድ ተጫዋች ብቻውን አሸነፈ አይባልም፣ ግን የዛ ተጫዋች ሚና ከፍ ያለባቸው ያለዛ ተጫዋች አስተዋጽኦ የዓለም ዋንጫው ማሸነፍ በጣም አስቸጋሪ የሆንባቸዋል የሚባሉ ሁለት የዓለም ዋንጫዎች ናቸው። ሌሎች የዓለም ዋንጫዎች ተጫዋቾች የበለጠ የገነኑባቸው የዓለም ዋንጫዎች አሉ ይሆናል፣ ግን ታሪክ እነዚህን ይሰንዳል። ግን ሰብጀክቲቭ ነው ይሄ፣ የተለያዩ ሰዎች የተለያዩ አስተያየት ሊሰጡ ስለሚችሉ እና እዛ ያ የብራዚል ብሔራዊ ቡድን በሳምባ ስታይል ይጫወት በነበረበት ጊዜ ፔሌ አልነበርም። አይ ቲንክ ፔሌ ተጎድቷል በጊዜ ከሁለተኛው ከሶስተኛው ጨዋታ በኋላ እኮ አልተጫወተም። እዛ የዓለም ዋንጫ ላይ ተጽዕኖ ያን ያህል ከፍተኛ አልነበርም። ፔሌ አሸንፏል የዓለም ዋንጫውን፣ ግን በወሳኞቹ ጨዋታዎች ላይ ፔሌ አልነበርም ተጎድቶ ስለነበር ማለት ነው። እና የማኔ ጋሪንቻ ተጽዕኖ በጣም አስደናቂ ነበር። እንዲያውም 58 የዓለም ዋንጫ ላይ በቦታው የዓለም ምርጡ ተጫዋች ይባል ነበር። የዓለም ዋንጫው ምርጡ ተጫዋች ነው።
በ1962 የዓለም ዋንጫ ግን የውድድሩም ምርጡ ተጫዋች ነው የነበረው እና አሁን ቪኒሽስ ይሄኛው የብራዚል ብሔራዊ ቡድን አሉት ደህና ስሞች ደህና ተጫዋቾች አሉት። ግን ወርልድ ስታርስ ጥሪ ብትባይ ከቪኒሽስና ራፊኛ ውጪ ሌላ ተጫዋች መጥራት አትችልም። ይሄ ፍጹም ለባሎንዶር አይነት ቦታ የምታስቢያቸው አይነት ተጫዋቾች ማለት ነው። ለምሳሌ 2002 የዓለም ዋንጫ ላይ ከጉዳቱ ቢመለስም ግና በ20 ዓመቱ ባሎንዶር ያሸነፈ ተጫዋች ነበር። ሮናልዶ እንደዛ ነበር። ሪቫልዶ ኦልሬዲ ባሎንዶር አሸንፈው ነበር። ሮናልዲኞ ከ2 ዓመት በኋላ ባሎንዶር አሸንፏል። ሮቤርቶ ካርሎስ ያንን ሲዝን ባሎንዶር ማሸነፍ ነበረበት የሚሉ ሰዎች ነበሩ። ምክንያቱም ከብራዚል ጋር የዓለም ዋንጫ ከሪያል ማድሪድ ጋር ቻምፒየንስ ሊግ አሸንፈው ስለነበር። አሲስት አልለውም ግን ለዚዳን ያችን ክሮስ የሰጠውም እሱ እንደነበር ማስታወስ ያስፈልጋል። ያችን አስደናቂ ጎል ዚነዲን ዚዳን ሌቨርኩዘን ላይ ባስቆጠረበት ጊዜ ሱፐርስታሮች የተሞሉበት ቡድን ነበር ያ ቡድን። ይሄኛው የብራዚል ብሔራዊ ቡድን ባሎንዶር ያሸነፈ ተጫዋች የለውም አንድ። ሁለተኛም በጣም ጠንካራ የባሎንዶር ካንዲዴት ከቪኒሽስ በስተቀር ራፊኛ አንድ ልዩ ሲዝን ነበረው። በዛ ሲዝን ለባሎንዶር ታስቧል። ግን በጠቅላላው የባሎንዶር ደረጃ ተጫዋች ነው የሚል ግምት አልነበረም እስከ ቅርብ ጊዜ ድረስ። ይሄ የስታር ማነስ ደግሞ የበለጠ ቪኒሽስን ልክ ያኔ ማኔ ጋሪንቻ እንደነበረው አይነት አስፈላጊነት ይጨምርለታል። ያው ኔይማር ትልቅ ስም እንደሆነ አውቃለሁ፣ ግን የኔይማር ሚና ዲሚኒሽድ ነው አሁን በዚህኛው የቡድኑ ስብስብ ውስጥ ማለት ነው። እና እሳቸውም ወደዚህኛው የዓለም ዋንጫ በመጡበት ጊዜ ዋናው ትኩረታቸው የነበረው በጣም አሪፍ ተከላካዮች አሏቸው፣ ጋብርኤል ማጋሌሽና ማርኪኞስ። በጣም ጥሩ ግብ ጠባቂ ያላቸው አሊሰን ቤከር። ሚናው ስፔሲፊክ እስከሆነ ድረስ ከፍተኛ ልምድ ያለው 6 ቁጥር አላቸው ካሰሚሮ። ሌላ ኃይለኛ ወርክ ሬት ያለው አማካይ ያላቸው ብሩኖ ጊማራይሽ። አሁን ይሄ በጣም ሶሊድ ፋውንዴሽን፣ ጠንካራ የመከላከል መሰረት ነው። እዚህ ላይ ደግሞ እንደ አጋጣሚ ሆኖ የሚጠቀሙባቸው የመስመር ተከላካዮች የድሮ የብራዚል የመስመር ተከላካዮች አይነት አይደሉም፣ ወይም የማጥቃት የመስመር ተከላካዮች አይደሉም። አሁን ያለው ሳንቶስ በፊት ዩቬንቱስ በነበረበት ጊዜ ብዙ ሊያጠቃ ይችላል፣ ግን አሁን እንደዛ አይነት ተጫዋች አይደለም። ግን ለምሳሌ ትላንትና በግራ መስመር ተከላካይነት ያስጀመሯቸው 2 የቀኝና የግራ መስመር ተከላካዮቻቸው ዱግላስ ሳንቶስ እና ዳኒሎ ናቸው። እና ዳኒሎ 30ዎቹ አጋማሽ ላይ ያለ የድሮ የሲቲ የሪያል ማድሪድ የዩቬ ተጫዋች ነበር፣ ግን ወደ ብራዚል ተመልሶ ነው እየተጫወተ ያለው። ከሞላ ጎደል እንደ ሴንተር ባክ ነው የሚጫወተው። 34 ዓመቱ ነው። ዱግላስ ሳንቶስ 32 ዓመቱ ነው። ስለዚህ ላይ ታች እያሉ እንደ ካርሎስና እንደ ካፉ እንደ ማርሴሎና እንደ አልቬስ ኦቨርላፕ እያደረጉ የሚጫወቱ አይነት ከመከላከል ይልቅ በማጥቃት ረጅም ጊዜ የሚያጠፉ አይነት አይደሉም። በአብዛኛው ስታቲክ ፉልባኮች ነው የሚጠቀሙት። ከነሱ ፊት ካሰሚሮ አለ። ቢያንስ 5 የመከላከል ተጫዋቾች አሏቸው ማለት ነው። ብሩኖ ጊማራሽን እንደ ሳጥን ተጫዋች እንኳን ብንቆጥረው ይሄ ፋውንዴሽን ስላላቸው ለሁለት የማጥቃት አስደናቂ ተጫዋቾቻቸው ነጻነት ለመስጠት እንዲወስኑ አድርጓቸው ነበር፣ ለራፊኛ እና ለቪኒሽስ። ከሁሉ በላይ ለቪኒሽስ ራሳቸውም ትላንትና ከጨዋታው በኋላ ከኳስ ውጪ እንዲያርፍ እና ለሚቀጥለው ማጥቃት ኃይል እንዲሰበስብ እንፈልጋለን የሚል አስተያየት ሰጥተዋል። እና ቡድኑ ፍጹም እሱ ዙሪያ እየገነቡ እንደሆነ የሚያሳይ ነው። ግን ዝግጅት የሚያስፈልገው በነገራችን ላይ ጋሪንቻ የ1962 የዓለም ዋንጫ ኮከብ ተጫዋች ነበር። 4 ጎሎች አስቆጥሮ ነበር ያጠናቀቀው። አሁን ቪኒሽስ 4 ጎሎች አስቆጥሯል። 2 ጎል ከእንግሊዝ ጋር በሩብ ፍጻሜ፣ 2 ጎል ደግሞ ከአስተናጋጁ ሀገር ቺሌ ጋር በግማሽ ፍጻሜው አስቆጥሮ ነበር። በዛ የፍጻሜ ጨዋታ ላይ 62 ድሪብል ነበር በጠቅላላ ያደረገው። 20ውን በአንድ የፍጻሜ ጨዋታ ነው ያደረገው። እኔ ሰምቼ አላውቅም 20። ማራዶና እንኳን 15 መሰለኝ ከፍተኛ የሰማሁት። በአንድ ጨዋታ 20 ድሪብል ሞክሯል ጋሪንቻ። ምን ያህል እያንዳንዱ ማጥቃት በሱ ስር ያልፍ እንደነበር የሚያሳይ ነው። በፍጻሜው ጨዋታ ለአማሪልዶም አሲስት ሰጥቶ ነበር። በጣም አስደናቂ ተጫዋች ነበር። ከፔሌ መልቀቅ በኋላ የነበረውን ከፔሌ በጉዳት ከውድድር ውጭ በኋላ ከሆነ በኋላ ያለውን ክፍት ቦታ የሞላ በጣም አስደናቂ ዓለም ዋንጫ ያሳለፈ ተጫዋች ነው። ለዛ ነው ቪኒሽስም አሁን በጠቅላላ የብራዚልን ትውልድ ካየን በጣም የተለየ ትውልድ አይመስለኝም። ከዚህ የተሻሉ ትውልዶች አይተን እናውቃለን። ደግሞ እዚህ ላይ አንዳንድ ጠቃሚ ተጫዋቾች እንዳነሳሁት በጉዳት ምክንያት አልተሰለፉም እና እንደዚህ አይነት ኃላፊነቱን ግን ካሁኑ መወጣት ጀምሯል። እንግዲህ በሪያል ማድሪድ እንደምታውቂው የኮንትራቱ ጉዳይ እልባት አላገኘም። እንዲያውም አንዳንድ የስፔን ብዙሃን መገናኛዎች ቪኒሽስ በኮንትራት ጉዳይ ላይ ስምምነት የማይደርስ ከሆነ ሪያል ማድሪድ እንደ ምንም እንኳ የሌላኛው እጩ ታርጌት የነበረን ቢሆን የሃላንድ ጉዳይ ላይ ፔሬዝም ቢሆን ኮስተር ያለ አቋም አላቸው። ሁሊያን አልቫሬዝን እኔ የበለጠ ፖለቲካል እንጂ የምር አይመስለኝም ብዬ ገልጬ ነበር። ግን
ወይም እንደ አይነት ስሜት ነበረኝ፣ ግምት ነው ኤኒዌይ። ግን ምልክቶቹ እንደዛ ይመስላሉ። ሁሊያን አልቫሬዝን የምር ማግኘት እንችላለን ከሚል ሴንቲሜንት ጋር ይመስለኛል ያንን ገንዘብ ያቀረቡት። ግን ፈልገውታል እና ለምሳሌ አትሌቲኮ ማድሪድ ጥያቄውን ቢቀበል ኖሮ ዝውውሩ ሊፈጸም ይችል ነበር ማለት ነው። ስለዚህ ሁሊያን አልቫሬዝ የበለጠ ሴንትራል ተጫዋች ነው፣ ከሃላንድ ይለያል። ግን ዞሮ ዞሮ ሁለቱም የሴንተር ተጫዋቾች ናቸው ማለት ምባፔን የበለጠ ወደ ግራ የመውሰድ ፍላጎት አለ ማለት ነው። የቪኒሽስ ኦፕሬሽን ማይሳካ ከሆነ ሌላ አማራጭ ማየታቸው አይቀርም እና አሁን ብዙሃን መገናኛዎች እንደሚሉት ጆዜ ሞሪኞም ቡድኑን ምባፔ ዙሪያ ነው መገንባት የሚፈልጉት እንደዚህ ይባላል። ይሄኛውን የዓለም ዋንጫ ቨርዥን ላይ የምናየውን ቪኒሽስን ማጣት ግን ለሪያል ማድሪድ በጣም ከባድ እጦት ነው የሚሆነው። በጣም ጥሩ እድሜ ላይ ነው ያለው፣ ፒክ ብቃቱ ላይ ያለበት ነው። በእድሜም በፐርፎርማንስም በጣም ድንቅ የዓለም ዋንጫ ነው እያሳለፈ ያለው። ኔይማር ተመልሶ ተጫውቷል። እንዳነሳሁት 2010 ላይ በሜት ላይፍ ስቴዲየም በኒውዮርክ ነበር ለመጀመሪያ ጊዜ ለብራዚል ብሔራዊ ቡድን የተጫወተው። ከ16 ዓመት በኋላ ትላንት በማያሚ ነበር ጨዋታውን ያደረገው። ከ3 ዓመት በኋላ ነው የተመለሰው። እንግዲህ 128ኛውን እና 129ኛ ጨዋታውን ሲያደርግ ከ900 በላይ ቀናት ርቀቶች ነበሩት። ለመጨረሻ ጊዜ የተጫወተው በ2023 ነበር እና ገብቶ ተጫውቷል። የመጀመሪያ፣ ሁለተኛ፣ ሶስተኛ ተቾቹ ሁሉ በጣም አስደናቂ ነበሩ። አንድ ሙከራም ወደ ጎል ሞክሮ ነበር። ለምሳሌ የመጀመሪያውን ኳስ ልክ እንደተቀበለ በጣም ድንቅ ሚዛኑን የጠበቀ መልክም ምንድነው ያልበዛ ያላል የተመጠነ ልበል ዌይትድ ፓስ የሚሉት ልክ እንደዛ አይነት ፓስ ነበር ለቪኒሽስ የሰጠው። በጣም አስደናቂ ነበር። እንግዲህ አሁን አንዱ ስሌት የሚባለው አንቼሎቲ የዓለም ዋንጫ አሰልጥነው ያውቃሉ ማለት ዋና አሰልጣኝ ያልነበሩ ግን በዓለም ዋንጫ አትሞስፌር ተጫውተው ያውቃሉ። ኤንድ ከሁሉ በላይ የብራዚል የጣሊያን ብሔራዊ ቡድን ምክትል አሰልጣኝ ሆኖ 94 በአሜሪካ በተደረገው የዓለም ዋንጫ ላይ የአሪጎ ሳኪ ምክትል ነበሩ። የመጀመሪያ አሰልጣኝነት ስራቸው ምክትል አሰልጣኝ ሆኖ ወደ ዓለም ዋንጫ መምጣት እና ያ የዓለም ዋንጫ ልክ አሁን እንደምናየው አይነት በዚህ ወቅት ስለሆነ የሚደረገው የዓለም ዋንጫ በአሜሪካ ነበር ያን ጊዜ ኃይለኛ ሂት በሆነበት ጊዜ ከብቃት መውረድ ጋር ከሚመጣ ይልቅ የተጎዳ ተጫዋች ይሻላል የሚል እምነት ነበራቸው። ምክንያቱም የዛለ የተከላካይ መስመር ላይ በተለይ በጥሎ ማለፍ ጨዋታዎች ላይ መጨረሻ 20 ደቂቃዎች ላይ ኔይማር ጀማሪ የሚሆን አይመስለኝም። በተለየ ብቃት ላይ በቅርብ ጊዜ በሚደረጉ ልምምዶች ላይ ካልደረሰ በስተቀር በተለይ ከኳስ ውጪ ብዙ ጥቅም ስለማይሰጣቸው የሚያስጀምሩት አይመስለኝም። ግን 20 ደቂቃ ላይ ለምሳሌ ጨዋታው ውጥረት ውስጥ ቢሆን ውጤቱ 0-0 ቢሆን አንድ እኩል ቢሆን 20 ደቂቃ ላይ ገብቶ በሙቀትም በወበቅም በጨዋታው ግለትም በዓለም ዋንጫ የስሜት ውጥረትም የዛለ የተከላካይ መስመር አለ አይደል? እዛ ላይ ኔይማርን ካስገባሹ በቃ ልዩነት ሊያመጣ ይችላል እና ያኔ የዓለም ዋንጫ ላይ የሮቤርቶ ባጆውን ተጽዕኖ ማየት ይችላል ነበር። ሮቤርቶ ባጆ ከጉዳት ጋር አልነበረም የመጣው ግን አሁን ካለው ኔይማር ጋር የሚመሳሰል አይነት ባህሪ ያለው ተጫዋች ነው። ስለዚህ ኔይማር እንደው እንደ ፕላን ኤ ባይሆንም ግን በጣም አስተማማኝ ፕላን ቢ ግን መሆን ይችላል። የድሮ ብቃቱ 67% ላይ የሚደርስ ከሆነና ያቺን በመጨረሻዎቹ 20 ደቂቃዎች መድገም የሚችል ከሆነ በተለይ የተዳከመ የተከላካይ መስመር ላይ የምታስገቢው ከሆነ ምክንያቱም ፒክ ኔይማር አይደለም ግን ልክ ትላንትና ለቪኒሽስ አንድ ኳስ እንደሰጠው አንጉስ ግን የስኮትላንድ ጎል ጠባቂ አዳ ነው ግን ልክ እንደዚህ አይነት አሁን ያልኩት አይነት ፓስ መስጠት ይችላል። ከ2 ደቂቃ በኋላ ጥፋት ተሰራበት እና ቅጣት ምት አግኝቶ ነበር የብራዚል ብሔራዊ ቡድን። ስለዚህ ምንድነው ባይንግ ፋውል ነው የሚሉት እነሱ ጥፋት እንድትሰሪበት ማስገደድ ይችላል ማለት ከቆመ ኳስ ጎል ለማስቆጠር እድላለሽ ማለት ነው። ልክ እንደ ጋብሪኤል ማጋሌሽ እንደ ማርኪኞስ አይነት በቆመ ኳስ ጎል ማስቆጠር የሚችሉ ደግሞ ተጫዋቾች አሏቸው። ራሱ 2-3 ሰው አልፎ ጎል ማስቆጠር ይችላል። ይሄኛው የኔይማር ቨርዥን ቢሆን ለ20 ደቂቃ ያንን ማድረግ የሚችል 20-25 ደቂቃ ያንን ማድረግ የሚችል ይመስለኛል እና ብዙ ጨዋታ ተጫውቷል ለብራዚል ብሔራዊ ቡድን ግን አይ ቲንክ እንዲህ አይነት አስፈላጊነት አለ እና ደግሞ ልቤ ሲመታ ነበር አለ በጣም ነርቨስ ሆኜ ነበር። በብቃቴ 100% ላይ ነው ያለሁት አሁን በፊትነስ 100% ላይ ነው ያለሁት ብሏል። ኔይማርን በተመለከተ ሁልጊዜ ነጥቡ እሳቸው ኔይማር ሁልጊዜ ኤክሰፕሽን ነው ብለዋል። እንደ ሌላ ተጫዋች ለዛ ቦታ ከሌላ ተጫዋች ጋር አይወዳደርም። አሁን እኔ የምፈልገው ይህን ገና በተሾሙ ጊዜ ተናገሩ የምፈልገው ፊት እንዲሆን በቃ ፊት ከሆነ ይጠራል። እሱ ኤክሰፕሽን ነው ልዩ ነው በልዩ ሁኔታ ነው የምናየው ኔይማርን የሚል አስተያየት ሰጥተዋል። ምክንያቱም ልዩ ክህሎት በመሆኑ ምክንያት እና ትልቁ ጥርጣሬም የነበረው ኔይማር ፊት ነው አይደለም የሚለው እንጂ የኔይማር ኳሊቲን በተመለከተ ለኮንቨርሴሽን አይቀርም ለክርክር የሚቀርብ አይደለም እና እሳቸው ቡድኑን ማገዝ ይችላል
እና እዚህ ጨዋታ ላይ የተጫወተው ስለሚገባው ነው። በቅርብ ጊዜ በነበሩ ልምምዶች ላይ ጠንክሮ ሰርቷል፣ በላቀ ፕሮፌሽናል ጠባይ ብለዋል ብሩኖ ጊማራይሽ። ለሁሉም እዚህ ካምፕ ውስጥ ላለ የብራዚል ብሔራዊ ቡድን አባል ሁሉ ኢንስፓይሬሽን የሆነ ተጫዋች ነው የሚል አስተያየት ሰጥተዋል። ጉዳዩ ግን የኔይማር ጉዳይ ባነው የቪኒሽስ ጉዳይ ብቻ ግን አይደለም። የኔይማር የቪኒሽስ ትልቅ ስቶሪ መሆኑ ተጠበቀ ሆኖ ቅድም እንዳነሳሁት የብራዚል ብሔራዊ ቡድን በቅርብ ጊዜ በፈረንሳይ በተለይ ዶሚኔት በተደረገ ጊዜ በአሜሪካ ነበር ጨዋታ የተደረገው። በሌሎችም ጨዋታዎች ላይ ከጃፓንም ከክሮኤሽያም በሌሎችም ጨዋታዎች ላይ አንድ የነበረበት ችግር ቡድኑ ወደ ላይ ወጥቶ ለመጫወት በሚሞክርበት ጊዜ በ4-4-2 ነው የሚጫወተው። አይ ቲንክ ወዲያው ያረሙት ያ የፓናማ ጨዋታ ያስተማራቸው እና አይ ቲንክ ያ የሞሮኮም የመጀመሪያ አጋማሽ ያስተማራቸው ነገር 4-2-4 መጫወታችን ዶሪቫል ጁኒዮር የቀድሞ አሰልጣኝ የመጨረሻ ጨዋታቸውን ያደረጉት ከአርጀንቲና ብሔራዊ ቡድን ጋር በቦነስ አይረስ ነበር እና ያንን ጨዋታ 4-1 ሜሲ አልነበረም። እንዲያውም እዛ ጨዋታ ላይ ማቴዎስ ኩኛ ነበረ ብራዚል ብቻውን ጎል ያስቆጠረው እስከዚህኛው የዓለም ዋንጫ ድረስ ብቻው ጎል ያስቆጠረበት ጨዋታ ያኛው ጨዋታ ነበር። በጣም ጥሩ የዓለም ዋንጫ ያሳለፈ ነው። ግን ብሔራዊ ቡድኑ ሰፈር አድርጎ ነበር እዛ ጨዋታ 4-2-4 በተለይ ደግሞ እንደ ካሰሚሮ አይነት በጣም ልምድ ያለው ቢሆንም ግን ሰፊ ስፔስ ተከላከል ማለት የማይችለውን ነገር አድርግ ብሎ መጠየቅ ነው። አሁን ያለው የካሰሚሮ ቨርዥን ማለት ነው። ምናልባት ልክ እንደ ካንቴ አይነት አለ አይደለም የሁለት ተጫዋቾችን ኃላፊነት መወጣት የሚችል ከፍተኛ ኤነርጂ ያለው ተጫዋች ቢኖርሽ እና ሌላ ይሁን ብሩኖ ጊማራይሽ ቢኖር ምናልባት ሊሰራ ይችላል ብዙ ስፔስ ስለሚሸፍን። ይሄኛው ግን በጣም አስቸጋሪ ነው። በፓናማ ከተበለጡ በኋላ የወሰዱት ትምህርት እሱ ይመስላል። ሁለተኛው ከተበለጡ ማለት የመሩ ነበር ግን ፐርፎርማንሱ ጥሩ አልነበር እና በኋላ ፓኬታን አሁን ትላንትናም በፓኬታን አስገብተውት ከካሴሚሮና ከጊማራይሽ ጋር አንድ ላይ ነው የተጫወቱት። ስለዚህ 4-2-4ን ከሞላ ጎደል ትተውታል እና የዝግጅት ጨዋታ የሚያስፈልገው ለዛ መሰለኝ አይደል የሆነ እርማት ለማድረግ እድል ስለሚሰጥ እና ያንን ያደረጉት በጣም ብዙ ስፔስ ነበር በሌሎችም ጨዋታዎች ላይ። ትላንትና ግን እንዳልኩት ከኳስ ውጪ የፕሬሲንግ ፎርሜሽናቸውን ቀይረውታል። 4-1-3-2 አድርገውታል። ከፊት ኩኛ ከቪኒሽስ ጋር ይሆናሉ ወይም ራያን እየተቀያየሩ አንደኛው የክንፍ ተጫዋች ከ9 ቁጥሩ ጋር ወይ ሮቴት እያደረጉ ካሴሚሮ እንደ ሊቤሮ ነው። ከአራቱ ተከላካዮች ፊት የበለጠ ጠለቅ ያለ ቦታ ይዛል። ግን ቢያንስ 5 ተጫዋቾች አሏቸው በላይኛው የሜዳ ክፍል ላይ መጫወት የሚችሉ ተጫዋቾች አሏቸው እና ይሄ በተለይ ተጋጣሚ ቡድን ከኋላ ፓሶች እየሰራ ለመውጣት በሚሞክርበት ጊዜ ወደ ሴንተር እንዲገባ ነው የሚያስገድዱት። ሴንተር ላይ ግን ኮምፓክት ነው ምክንያቱም ከሁለቱ ከፊት ካሉት ተጫዋቾች ጀርባ 3 ሌሎች አማካዮች አሉ። አንደኛው ከክንፍ ተጫዋቾቹ አንደኛው ብዙ ጊዜ ማቴዎስ ኩኛ ድሮፕ ስለሚያደርግ ፌክ ናይን ስለሆነ በጣም የበለጠ በፕሬሲንግ የተሻለ ቡድን ሆኖ አይተነዋል። ከዛ ውጪ የጋብሪኤል ማጋሌሽ ስኮት ማክቶሚናይን ማርክ እንዲያደርግ አድርገውት ነበር። አይ ቲንክ ፊዚካል ፕሮፋይላቸው ተቀራራቢ ነው። ሁለቱም ረጃጅም ናቸው። ስኮት ማክቶሚናይ ሙከራዎች ያደረገው የስኮትላንድ ተጫዋች እሱ ነው። ግን ማጋሌሽ አንዳንድ ጊዜ ወደ መሀል ሜዳ ጭምር መጥቶ ጋብሪኤል ማጋሌሽ ማርክ ለማድረግ ይሞክር ነበር እና በጥልቅ መከላከል ጊዜ ግን ለምሳሌ ተጋጣሚ ቡድን ያንን የሪያል ማድሪድን ብራዚል ብሔራዊ ቡድንን ፈርስት ላይን ኦፍ ፕሬሸር የሚባለውን ላይ ፕሬስ ለማድረግ በሚሞክርበት ጊዜ መቋቋም ከቻለ እና ካለፈ በ4-4-2 ጠለቅ ባለ ቅርጽ ነው የሚከላከለው። ስለዚህ ብዙ ቫራይቲ ያለው ይመስላል የብራዚል ብሔራዊ ቡድን የሚከላከልበት ሁኔታ። ግን ትላንትና ፕሬሲንጉም በጣም ተሻሽሏል። ይሄ ነው ያለኝ አስተያየት የብራዚልን ብሔራዊ ቡድን በተመለከተ። አሁን ሊገጥሟቸው የሚችሏቸው ቡድኖች አሉ። አዝማሚያው የበለጠ ከጃፓን ጋር የሚገናኙ ይመስላል፣ ግን ከሆላንድም ጋር ሊገናኙ ይችላሉ። እንደ መጨረሻ ጨዋታዎቹ ውጤቶች የሚወሰን ነው። ግን አይ ቲንክ በዓለም ዋንጫ ላይ ከ3ቱ ጨዋታዎች የተሻለ በጣም የተለየ ፐርፎርማንስ አይመስለኝም። ግን በንጽጽር ከ3ቱ ጨዋታዎች የተሻለ የተጫወቱት በዚህኛው ጨዋታ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ
አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።